ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ወደ ሌሎች ዜናዎች ከመግባቴ በፊት በቅድሚያ ከሰሞኑ ከነጌታቸው ረዳ ከነጻድቃንና ከሌሎች ከኦህዴድ ሹመኞች ጋር ሽርሽር ላይ የሚገኙት ጠቅላይ ሚኒስትር አብይ አህመድ የተናገሯትን አንዲት አነጋጋሪ ነገር እናስቀድም። ምርጫችን ምን እንደሆነ ካልገባችሁ መንገዳችን ለየቅል ነው የሚሆነው። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው። የአፄ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱ የምንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። ከዚህ የአብይ ንግግር ላይ ሁለት መሰረታዊ ነገሮችን መመልከት አለብን። የመጀመሪያው ንጽጽሩ ነው። ንጽጽሩ ፈጽሞ መሆን የሌለበት ነው። አብይ ወዴት ነው ሄዱት? አይታችሁ ከሆነ ወደ ቴዎድሮስና ወደ ዮሐንስ ዘመን ነው ሄዱት። እንዴ ለምንድን ነው እዛ የሚያስኬዳቸው? አብይ እኮ ከኢህአዴግ ውስጥ የወጡ ነው። እመታዜብ እያሉ ኢህአዴግ ውስጥ እየተላላኩ ያደጉ ናቸው። አብይ መነጻጸር ካለባቸው መለስ ዜናዊ ከመራት ኢትዮጵያ ጋር ነው። ከዚሁ ከቅርብ ጊዜያቸው ማለት ነው። ወደ ሌላ ወደ ሩቅ መሄድ አይቻልም። እዚህ ለማጭበርበር ለማዳፈን አይሞክሩ። በዛ በምንም መለኪያ መለስ ዜናዊ የመራኋት ኢትዮጵያና አብይ የመራኋት ነው የሚላት ኢትዮጵያ በጸጥታ ሁኔታውም በኢኮኖሚ ሁኔታውም በምንም መለኪያ ሊወዳደሩ አይችሉም። አዎ ኢህአዴግ አፋኝ ነው። ኢህአዴግ ሌላው ቀርቶ እኔ ራሴ አሁን የምናገርለትን እድሜ ልክ የፈረደብኝ ነው። ያሰረን ያሰቃየን ነው ጋዜጠኞችን። ነገር ግን እውነቱን መመስከር ካለብን ሀገሪቱን ሰጥ ለጥ አድርጎ አስተዳድሯል። ከጫፍ እስከ ጫፍ ሰው በነፃነት ይንቀሳቀሳል። ቢዝነሱ እንዳሁኑ አልሞተም። ነጋዴዎች እንዳሁኑ አልተማረሩ። ችግር የለም እያልኩ አይደለም። ያኔም አንዳንድ ግጭቶችና ምኖች የሉም እያልተባለ አይደለም። በማናቸው በብዙዎች ሀገር እንደሚኖሩት መለስተኛ እንደ ሀገር የማያሰጉ ነገሮች አሉ። ሰው በዚያን ጊዜ ኢትዮጵያ ገብቶ ኢንቨስት ለማድረግ የሚጨንቀው ነገር አልነበረም። የሚሰጋው ነገር አልነበረም። በመሃል አዲስ አበባ ላይ ሰው በነፃነት ገብቶ ለመውጣት ስጋት በተፈጠረበት ሁኔታ ትግራይ ክልልን አስረክበው አብይ ሙሉ በሙሉ አማራ ክልል እንዳለ አብዛኛው በፋኖስ ቁጥጥር ስር ነው። ኦሮሚያ ራሱ ተመረጥኩበት የሚሉት አካባቢ ላይ በግጭት እየታመሰ ያዳነች አበቤ ምክትል ከንቲባ ሆነው በተሰየሙበት ሁኔታ ያኔም ችግር ነበር አሁንም ችግር ነበር ብለው ማነጻጸር አይቻልም። ብልጽግና መንግስት አይደለም፣ በጣም ደካማና የወደቀ መንግስት ነው። ነኝ ካለም ማለት ነው። ሀገር መምራት አልቻለም። በቃ አብይ ጠቅላይ ሚኒስትር ተብለው 7 ዓመት አስቆጥረዋል። ነገር ግን እንደተባለው ኢትዮጵያን በሙሉ ማስተዳደር አልቻሉም። እንዴ የትኛው ክልል ነው በመለስ ጊዜ ያፈነገጠው? እንዴ የምን የቅርቡንማ መዋሸት አይቻልም። ስለዚህ በዚህ አትጽናኑ። ወደ ሩቅ ሂዳችሁ ስለ ቴዎድሮስ ጊዜ ያም ቢሆን እንዳሁኑ አልነበረም። ስለ ዮሐንስ ጊዜ ስለ ሌላኛው ክፍለ ዘመን ሂዳችሁ እያወራችሁ መጽናናት አያስፈልግም። ይሄ እነ ዳንኤል ተረት ነው። እውነታውን መዋጥ ነው። መነጻጸር ካለባችሁ ከቅርቡ ከኢህአዴግ ጋር ነው መነጻጸር ያለባችሁ። ስለዚህ ወድቃችኋል። መንግስትም አይደላችሁ። አንደኛው ይሄ ነው። ንጽጽሩ ውሸት ነው። ራሳችሁን አትሸንግሉ፣ አታታሉ፣ ማንንም አታታሉ። ይሄ ራስን መሸንገል ብቻ ነው የሚባለው እንጂ ሌላ ምንም ነገር ሊባል አይችልም። ሁለተኛው ከብልጽግና የሰላም ነገር ይመጣል ብለው ለሚጠብቁት ሁሉ አስደንጋጩም ይሄ ነው።
ተስፋችሁን ቁረጡ። ወደዚህ የምትመለከቱ ተስፋ ማድረግ አቁሙ ነው ያለው አንዴ በተማሩ ሰዎች ተስፋ የቆረጠው ሰው የአዲስ አበባ ዩኒቨርሲቲ ቦርድ ላይ የጻፈው ጽሑፍ ነው። ወደዚህ የምትመለከቱ መማር እንዲሆነ ተስፋ ማድረጋችሁን አቁሙ። ብልጽግና ስልጣን ወይም ሞት ማለቱን ያረጋገጠ ነገር ነው። አይታችሁት ከሆነ እንደ ተራ ሽፍታ አደረጉት። ሽፍታ የትም ይኖራል። ሽፍታ አይደለም ኢትዮጵያ ውስጥ ያለው የተጠናከረ የአመፅ ትግል ነው። ወሎ ውስጥ 80 እና 90 በመቶ በፋኖች ቁጥጥር ስር ገብቶ አዳዲስ መዋቅር ተዘርግቶ ትግራይ ከፌደራል መንግስቱ እውቅና ውጭ ሆና የሚያገናኘኝ የፕሪቶሪያው ስምምነት ብቻ ነው፣ ከዛ ውጭ የሚያገናኘኝ የለም እየተባለ እነዚህ እንኳ ብቻ ብንወስድ ምንድን ነው? ሽፍታ እኮ ማለት አንድ ሰው ሁለት ሰው ሸፈተ ነው። በዚህ አካባቢ የሚያስቸግር ሽፍታ አለ ነው ሲባል የምንሰማው። ይህንን የተጠናከረ ህዝባዊ ትግል የህዝብ ቁጣ ሽፍታ ብሎ ለማቃለል መሞከር ራስን መቀደድ ነው። ዞሮ ዞሮ በዚህ የተላለፈው ነገር ምንድን ነው? ስልጣን፣ ይሄ ድርድር፣ ሽግግር መንግስት ምን የሚባል አንድነት አንፈቅድም። እየሰራን በቃ እንታገላለን፣ እንዋጋለን። እንዳታስቡት የምንመኘው ሰላም አይመጣም ነው ያሉት ቃል በቃል። ይህ ማለት ዝግጁ አይደለሁም እኔ ይሄ ለሚባለው ለትክክለኛ ድርድር በስልጣን ሸራ አድርጎ አብሮ ተጋርቶ ለምን ወደ የሚባለው ነገር እኔ ዝግጁ አይደለሁም። ብልጽግና ዝግጁ አይደለም። አታስቡት። በቃ እኔ ደግሞ ይሄ ከሆንኩ እነሱ ትግላቸውን ውጊያቸውን ይቀጥላሉ፣ እኛም እስካለን ድረስ ስልጣን ወይም ሞት እንቀጥላለን የሚል እጅግ አደገኛ ንግግር ነው። ይህ በሆነበት ሁኔታ ነው ምክክር ኮሚሽን፣ ፉግግር ኮሚሽን እየተባለ እየቀለዱ ያሉት። ይሄ ነው የብልጽግና ትልቁ ሀሳብ ለማለት ነው። ተመልካቾቻችን፣ አድማጮቻችን እንግዲህ ስለ ሰላም ስለተለያየ ነገር ተስፋ የምታደርጉ በኢትዮጵያ ጉዳይ ላይ አብይ እስካለ ድረስ ትክክለኛ ሰላም፣ ሁሉንም የሚያስታርቅ ሰላም ሊመጣ እንደማይችል ይህ ንግግር ያረጋገጠ ሆኗል ማለት ነው። ለሁሉም በሰላማዊ መንገድ ለምትታገሉትም ትጥቅ ላነሳችሁትም ሁሉ ቁርጣችሁን ወቁ የሚል ንግግር ነው ማለት ነው። እንዲህ በግልጽ በመናገራቸው ግን እናመሰግናቸዋለን ማለት ነው። ወደ ሌሎች መረጃዎች ስናልፍ የብልጽግና ቡድን ፋኖ በዓለምን በአሰቃቂ ሁኔታ በመግደሌ ለምን ተቆጣችሁኝ በሚል ይመስላል የክብርት ሰማዕቷን ቤተሰቦች አፍኖ እንደወሰዳቸው ተዘገበ። ፋኖ በዓለም ዋሴ ጥቅምት 2 ቀን 2018 ዓ ም ዕለተ እሁድ በተካሄደ ውጊያ ቆስላ በአገዛዙ ወታደሮች እጅ ከወደቀች በኋላ በብልጽግና ወታደሮች በአሰቃቂ ሁኔታ እንደተገደለች፣ ሕይወቷ ካለፈም በኋላ ከኢትዮጵያ ማንነት ባፈነገጠ ሁኔታ እጅግ ዘግናኝ ድርጊት እንደተፈጸመባት መዘገቡ ይታወሳል። የክብርት ሰማዕቷ ስርዓተ ቀብር ከ2 ቀናት በፊት የተካሄደ ሲሆን በቀብር ስነ ስርዓቱ ላይ የአካባቢው ማህበረሰብ ቁጣውን መግለጹን ይታወቃል። በዚህ የተበሳጨው ነውረኛ የብልጽግና ቡድን ዛሬ ጥቅምት 11 ቀን 2018 ዓ ም አጥቢያ ሌሊቱን የሰማዕቷን ቤተሰቦች አፍኖ መውሰዱ ተሰምተዋል። የክብርት ሰማዕቷ ቤተሰቦች ከሚኖሩበት ምዕራብ ጎጃም ዞን አርቢስ መንፈሳዊ ተብላ ከምትጠራው ቀበሌ ዛሬ አጥቢያ ሌሊቱን በአገዛዙ ወታደሮች ታፍነው ወደ ቡሬ ከተማ መወሰዳቸው ነው የተረጋገጠው። ተመልካቾቻችን ምናልባት ይህን እርምጃ የወሰዱት በፋኖት በዓለም ላይ የተፈጸመው ድርጊት በተለይ ደግሞ ሕይወቷ ካለፈ በኋላ ሁላችሁም ሰምታችሁታል። እዚህ ለመናገር የሚቀፍ ነው። በሴት እጅ ላይ የተፈጸመው ድርጊት እሱ መረጃ መውጣቱ በጣም አስደንግጧቸዋል። ምናልባት በሐዘን ላይ ያሉ እናቷንና ቤተሰቦቿን አፍነው መውሰዳቸውም አስገድደውም ሊቀርጿቸው ነው። አይ እንዲህ አይነት ነገር አልተፈጸመባትም በይም ለማለት ይሆናል። ምክንያቱም ደንግጠዋል። በዚህም ምክንያት ይመስላል ዛሬ ቤተሰቦቿን አፍነው ወስደዋል ሐዘንተኞቹን የሚል መረጃ ነው ከስፍራው የደረሰ። ሌላው በራያ ግንባር በባይባዋና በረሃ ማርያም ላይ በዛሬው ዕለት በተደረገ ከባድ አውደ ውጊያ በርካታ ቁጥር ያላቸው የብልጽግና ወታደሮች ሰለባ ሲሆኑ በርካታ መቁሰላቸው ተገልጸዋል። የምኒልክ ዕዝ ህዝብ ግንኙነት መምሪያ እንዳለው ከሙትና ቁስለኞቹ በተጨማሪ አዳዲስ 49 ምርኮኞች ተመዝግበዋል። በህዝብ ላይ ጦርነት ያወጀ የብልጽግና ቡድን ኃይል ካለፉት ቀናት ጀምሮ በራያ ግንባር ጀትና ድሮን እንዲሁም ታንክ፣ ጀነራል መድፍና ቢኤም የታጠቀ ከ4 ጊዜ የተውጣጠ ሰራዊት አሰማርቶ ውጊያ ቢከፍትም ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም አቅቶት ሙትና ቁስለኛውን ሳያነሳ ወዳገኘበት አቅጣጫ ሸሽቷል ሲል ምኒልክ ዕዝ በሰጠው መግለጫ አስታውቋል።
ተመልካቾቻችን፣ አድማጮቻችን በጎጃምና በሸዋም እንዲሁም በጎንደር አንዳንድ ቦታዎች አውደ ውጊያዎች በዛሬው ዕለት መቀጠላቸውንም ከየስፍራዎቹ የሚደርሱን መረጃዎች ያመለክታሉ። እኔ አሁን በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለሁት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። 1500 ብር ይከፈል ለነበረው ጤና መድህን ከ7000 እስከ 10000 ብር እንድንከፍል እየተገደድን ነው ሲሉ የአዲስ አበባ ጤና መድህን ተገልጋዮች ቅሬታቸውን ገለጹ። እየተጠየቅን ያለነው የጤና መድህን ክፍያ የከተማዋን ነዋሪ አቅም ከግምት ውስጥ ያስገባ አይደለም ያሉት ቅሬታ አቅራቢዎቹ ባለፈው ዓመት ለአገልግሎቱ ይከፈል ከነበረው ክፍያ የዚህ ዓመት ክፍያ በከፍተኛ ሁኔታ መጨመሩን ገልጸዋል። በመሆኑም የሚመለከተው አካል መፍትሄ ሊሰጠን ይገባል ሲሉም ጥያቄያቸውን አቅርበዋል። ስለ ጉዳዩ አሃዱ ያነጋገራቸው የአዲስ አበባ ከተማ አስተዳደር ጤና ቢሮ የማህበረሰብ አቀፍ ጤና መድህን ዳይሬክተር የሆኑት አቶ ኢብራሂም ተካ ባለፉት ጊዜያት ሁሉም ሰው ተመሳሳይ ክፍያ ይከፍል እንደነበር አስታውሰው በዚህ ዓመት የተሻለ ገቢ ያለው ዜጋ የተሻለ ክፍያ እንዲከፍልና አነስተኛ ገቢ ያለው ሰው በአቅሙ እንዲከፍል እየተደረገ ነው ብለዋል። በዚህ የክፍያ ሂደትም የደረጃ ሀ ግብር ከፋዮች 10500 ብር፣ ደረጃ ለ ግብር ከፋዮች 6900 ብር እንደሚከፍሉ አንስተው አብዛኛው ነዋሪ 2000 ብር እንደሚከፍል፣ ምንም ገቢ የሌላቸው ዜጎች ደግሞ መንግስት ወጫቸውን እንደሚሸፍን ዳይሬክተሩ ገልጸዋል። ዳይሬክተሩ ይህም ቢሉም ክፍያው በከፍተኛ ሁኔታ ከመጨመሩ የተነሳ የድሃ የሆኑት ማህበረሰብ ክፍሎች ሳይቀሩ ለአገልግሎቱ 2200 ብር እየከፈሉ ነው ሲሉ ነዋሪዎች ተናግረዋል። በኑሮ ውድነት እጅግ ከፍተኛ ችግር ላይ ያለው ህዝብ 4 እጥፍ ከጨመረው የመብራት ታሪፍና ከተጋነነ ግብር በተጨማሪ በተለያዩ ዘርፎች በሚጣሉበት የገንዘብ አምጣ ጫናዎች እጅግ ግራ ተጋብቶ ማማረር ከጀመረ ሰነባብተዋል። የ2017 ውዝፍ ክፍያችን ስላልተሰጠን ከነቤተሰቦቻችን ችግር ላይ ወድቀናል ያሉ የገዋኔ መንግስት ሰራተኞች በትናንትናው ዕለት ከአዲስ አበባ ወደ አፋር ክልልና ወደ ጅቡቲ የሚወስደውን መንገድ በአመፅ መዝጋታቸው ይታወሳል። በትግራይ ክልልም መቀሌን ጨምሮ በተለያዩ ከተሞች በተመሳሳይ ሁኔታ ቀናት ያስቆጠረ አድማ መደረጉ ይታወቃል። ከኢኮኖሚው መውደቅና ከኑሮው መናር አኳያ ተመሳሳይ ህዝባዊ ቁጣዎች በመዲናዋ አዲስ አበባና በሌሎች አካባቢዎች የሚፈነዱበት ጊዜ ሩቅ አይደለም ሲሉ የኢትዮጵያን ጉዳይ በቅርብ የሚከታተሉ የኢኮኖሚ ተንታኞች እያስጠነቀቁ ናቸው። ሰሞኑን የወጡ ዓለም አቀፍ መረጃዎችም የኢትዮጵያ ኢኮኖሚም ሆነ የመገበያያ ገንዘቧ ከአፍሪካም ሆነ ከዓለም የመጨረሻው ደረጃ ላይ መድረሳቸውን አመልክተዋል። መሬት ላይ የሌለን ተጨባጭ ነገር እንዳመጣላቸው በመናገር የሚታወቁት ጠቅላይ ሚኒስትር አብይ አህመድ ደግሞ በትናንትናው ዕለት በ6 ዓመት ውስጥ ሽቅብ ተመንድገን ዓለምን እናስደንቃለን የሚል ምኞት አይሉት ቅዠት ነገር ሲናገሩ ተደምጠዋል። እኔ አሁን በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለሁት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችሉ በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን በአንድነቷ፣ በብልጽግናዋ፣ በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠር አያስፈልግም። ይህን ንግግር የሰሙ አንዳንድ የመዲናዋ ወጣቶች ይህ ሰውዬ ያወሩት ያለው ስለ የትኛዋ ኢትዮጵያ ነው ሲሉ በማህበራዊ ትስስር ገጻቸው ላይ እየጠየቁ ናቸው። ተመልካቾቻችን፣ አድማጮቻችን እንግዲህ መሬት ላይ ያለውን እውነታ ሁሉም እናውቀዋለን። ከጸጥታውም ከኢኮኖሚውም። የአብይን ምኞት ደግሞ እንደምትሰሙት ነው ነገሩ። እኔ አይገርመኝም። አብይ ካሁን በፊትም የዛሬ 30 ዓመት ነው ያለ በዓለም ላይ 2 ሀገሮች ይቀራሉ ትልቅ ሀያል በኢኮኖሚውም በሁሉም ነገር ሀያል የሆኑ አንዷ ኢትዮጵያ አንዷ አሜሪካ ናቸው ካሉ በኋላ ያሳስበኛል። የጤንነታቸው ጉዳይ ራሱ ያሳስበኛልና በቃ ዝም ብሎ በቃ በአየር ላይ መስማር መምታት ታውቃላችሁ። እንዲህ አይነት ነገር አለ። ድሮ እንደዚህ የሚወራ ነገር አለ። በቃ ሰማይ ላይ አውድማ ተወቃ ሲባል ብቁ አይኔ ውስጥ ገባ የሚሉ ቀደዳ የሚችሉ ሰዎች አሉ ይባላልና በቃ በሌለ ነገር ላይ እንደዚህ የሚናገሩ አሉና ስለ ኢትዮጵያ ኢኮኖሚ ሰሞኑ የሚወጣውን አስደንጋጭ መረጃ ኢቭን ሌላው ቀርቶ እና ዓለም ባንክ ለኢትዮጵያ ማበደር አንችልም ካሁን በኋላ ያሉበት ጊዜ እኮ ነው። ልትከፍል አትችልም ያለባትን ዕዳ ባሉበት ጊዜ አብይ የሚናገሩት ደግሞ እየሰማችሁ ነው ተመልካቾቻችን፣ አድማጮቻችን። በመጨረሻም አሳዛኝ መረጃ አለ። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች ሞተዋል። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል።
ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትናንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽኒሌ ወረዳ ላይ በደረሰበት አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን ከሽኒሌ ወረዳ አስተዳደር የደረሰውን መረጃ ዋቢ አድርጎ ድሬ ቲቪ ዘግበዋል። ለሞቱት ነፍሳቸውን ይማርልን፣ ለቤተሰቦቻቸውና ለወዳጆቻቸው በሙሉ መጽናናት ይሁን። ቀደም ሲል እንዳልኩት አሁንም ከተለያዩ ቦታዎች ወቅታዊ መረጃዎች እየደረሱን ይገኛሉ። ሁሉንም ከሚመለከታቸው አካላት በማጣራት እንደተለመደው በሰዓቱ ይዘንላችሁ እንቀርባለን። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ድሬ ኒውስን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ።